በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይወጽኡ እለ ሰናየ ገብሩ ውስተ ትንሣኤ ዘለ ሕይወት እለሰ እኩየ ገብሩ ይትነስኡ ውስተ ትንሣኤ ዘለ ደይን። መልካም ስራ የሰሩ ለመልካም ትንሣኤ ለሕይወት ትንሣኤ ይነሳሉ። ክፉ ስራ የሰሩ ለሐሳር ትንሣኤ ይነሳሉ። የቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 29። በመላው ዓለም በውስጥም በውጭም የሚተከታተሉ ሁላችሁም በያላችሁበት በእግዚአብሔር ስም እንደምን አላችሁ? የአባቶቻችን አምላክ እችን ሰዓት በእድሜያችን ላይ ጨምሮ ቃሉን ሊያስተምረን እችን ሰዓት በእድሜያችን ላይ ስለጨመረልን ስለሚያስተምረን ምስጋናም የባህሪ ገንዘቡ ስለሆነ አምላካችን ስለማይነገረው ስጦታው ስሙ ለዘለዓለም ይክበር ይመስገን። እናታችን ቅድስት ድንግል ማርያም ስሟ ለዘለዓለም ይክበር ይመስገን። ቅዱስ መስቀሉ ስሙ ይክበር ይመስገን። ትጉሃን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው መጠን ስማቸው ለዘለዓለም ይክበር ይመስገን። ትጉሃን መላእክት ጥበቃቸው፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትም ልጃቸው ጸሎታቸው፣ ጥርጥርም የሌለባት ሃይማኖታቸው፣ ድል የማትነሳ ረድኤታቸው በሁላችንም ላይ ለዘለዓለሙ ጸንቶ ይኑር። መልካም ስራ የሰሩ ለሕይወት ትንሣኤ፣ ክፉ ስራ የሰሩ ለሐሳር ትንሣኤ ይነሳሉ። በዚህ ኃይለ ቃል መነሻነት እግዚአብሔር አባታችን ከመካከላችን ተገኝቶ የራቀውን አቅርቦ የጠመመውንም አቃንቶ የረቀቀውንም አጉልቶ ይልቁንም ይህን ባካናውን ስጋችንን ማለት መውደቅ፣ መነሳት፣ ሐዘን፣ ደስታ፣ ውርደት፣ ክብር የሚስማማውን በዘላለማዊ ቃሉ ከራስ ፀጉራችን እስከ እግር ጥፍራችን ተቆጣጥሮን አስተምሮን ገብቶን የቀማን መልሰን የበደልን ክሰን የተጣላን ታርቀን ንስሐ ገብተን በቅዱስ ሥጋው በክቡር ደሙ ከብረን መንግሥተ ሰማያትን ተስፋ በማድረግ እንድንጠባበቅ ይህ ባለቤቱ ፈቃድ ይሁንልን። ርዕሰ ጉዳያችን ትንሣኤ ሙታን ወይም ደግሞ ስለ ዳግም ምጽአት የሚያወሳ የትምህርት ክፍል ነው። በዚህ ትምህርት ክፍል ውስጥ በስፋት ወንጌላውያኑ አራቱም በብሉይ ኪዳንም በምሳሌ መልኩ በትንቢት መልኩ በታሪክ መልኩ ተጽፏል። እንዲሁ በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 በሉቃስ ወንጌል ምዕራፍ 17 እንደዚሁም ደግሞ በቅዱስ ዮሐንስ ወንጌል አሁን በያዝነው ርዕሰ ጉዳይ ቀጥሎም እንዲሁ በዮሐንስ ወንጌል ምዕራፍ 14 በተደጋጋሚ ተጽፏል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ያስተማረበት የራሱ ምክንያት በቂ ነገር አለው ማለት ነው። ይህንን ቅዱስ ወንጌል ያስተማረን በመጀመሪያ በልብ መታሰቡ በቃል መነገሩ ለዘለዓለሙ ከፍ ከፍ ይበልና ቸሩ መድኃኔ ዓለም ነው። ይህንን ቅዱስ ወንጌል የጻፈልን ከ12ቱ ሐዋርያት አንዱ ቅዱስ ዮሐንስ በመባል ይታወቃል። የተጻፈበት ቋንቋው ልሳነ ዮናኒ ይባላል። የተጻፈበት ሀገሩ ልዩ ስሙ መጠሪያው ኤፌሶን በመባል ይታወቃል። የተጻፈበት ዓመተ ምሕረቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ30ኛው ዓመተ ምሕረት ሁለተኛው አብነት በ35ም የሚል አለ። የዚህ ትምህርት መሰረታዊ ዓላማ ወይም ደግሞ ነጥቡ ግቡ በዚህ ዓለም ስንኖር ትንሣኤ ሙታን እንዳለ አውቀን ኃጢአት እንዳንሰራ ራሳችን ጠብቀን መኖር እንዲገባን ጥቆማ መስጠት ይሆናል። እንግዲህ ትንሣኤ ሙታን ስንል የመጀመሪያ ትንሣኤ ማለት ምን ማለት ነው ብለን ጥቂት ማየት ይጠበቅብናል። ትንሣኤ ማለት ተንሥአ፣ ተነሳ፣
መነሳት፣ አነሳስ፣ ከፍ ከፍ ማለት ከስጋ ጠባይ ተለይቶ መላካዊ ባህሪን ተላብሶ መቆም፣ ዘላለማዊ ሕይወትን ማሳየት መጠቆም የሚያስችል ነጥብ ነው ማለት ነው። ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ተንሳን ስልጣን ከሙታን መካከል ተለይቶ ለብቻው ተነሳ። ጠላት ዲያብሎስን ከነሰራዊቱ አሰረው። አዳምን ከነ ልጆቹ ከገባበት ሲኦል ነፃ ወጣው። እንግዲህ ወይም ከዛሬ ጀምሮ ፍጹም ሰላምና ደስታ ይሁን። ይህ የትንሣኤ 50 ቀን የሰላምታ ልውውጣችን እንዴት አደርክ እንዴት ዋልክ የምንባባልበት የክርስቶስን ትንሣኤ የምናወሳበት ለእኛ የሚያገኘነውን ክብር የምንገልጥበት የሰላምታ ቋንቋ መገለጫችን ነው ማለት ነው። አምላካችን ከሁላችንም ጋር ይሁን። የጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ክፍል በተለያየ መንገድ ነው። በብሉይ ኪዳን ስንመለከት በታሪክ መልኩ፣ በምሳሌ መልኩ፣ በትንቢት መልኩ ተምረናል። በሐዲስ ኪዳን አካላዊ ትምህርት ተብሎ ይገለጣል። አምላካችን መድኃኒታችን ኢየሱስ ክርስቶስ እየሆነ ያለውን ነገር ነው ያስተማረን። ልደቱን በአካል፣ ጥምቀቱን በአካል፣ ትንሣኤውንም በአካል እንደዚሁ እርገቱንም በዚሁ መልኩ እንዲሁ ደግሞ ተመልሶ ለፍርድ አደባባይ በዕለተ ምጽአት እንደሚመጣም በዚሁ በሚታይና በሚዳሰስ መልኩ አስተምሮናል ማለት ነው። ከዚህ አንጻር የተነሳ ትንሣኤ ሙታን ወይም ደግሞ ምስጢረ ትንሣኤ ሙታን የሚለውን ሐሳብ ስንመለከት ምስጢረ ትንሣኤ ሙታን በቤተ ክርስቲያናችን አስተምሮ 5ቱ አዕማደ ምስጢር ከሚባለው 5ኛ መጠቅለያው ትምህርት ነው። አንደኛው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ፣ ሶስተኛው ምስጢረ ጥምቀት፣ አራተኛው ምስጢረ ቁርባን፣ አምስተኛው ምስጢረ ትንሣኤ ሙታን፣ ሲያድግ ደግሞ 7ቱ ምስጢራተ ቤተክርስቲያን በዚያው መልኩ እየቀጠለ ይሄዳል ማለት ነው። ስለዚህ ምስጢር በባሉ ረቂቅ ነገር በመሆኑ የማይታየውን በሚታይ መንገድ ስለሚያሳየን ደግሞም ምስጢር መሰኘቱ ምስጢር የሆነችዋን አካል ባለው መንገድ በምሳሌ የሚያሳዩን መንግሥተ ሰማያትን ስለሚያወርሰን ስለምንወርስበት ስለምንገባበት ምስጢር የሚለውን ያሳየናል። ምስጢረ ትንሣኤ ሙታን ወደሚለው ሐሳብ ስንመጣ ደግሞ ምስጢረ ትንሣኤ ሙታን የሙታን መነሳት ምስጢር የሙታን መነሳት ምስጢር ስንል ሙታን የሚለውን ሐሳብ ደግሞ ጥቂት ማየት ተገቢ ነው። ርዕሰ ጉዳያችን መረሳት የሌለበት አድማጭ ተመልካቾቻችን መልካም ስራ የሰሩ ለሕይወት ትንሣኤ፣ ክፉ ስራ የሰሩ ሰዎች ደግሞ ለሐሳር ትንሣኤ እንደሚነሱ ትንሣኤው 2 መንገድ መሆኑን ክፍሉን ማየት ያስፈልጋል ማለት ነው። የክብር ትንሣኤ አለ፣ የሐሳር ትንሣኤ አለ ማለት ነው። በዚህ ዓለም ጨለማና ብርሃን እንደሚፈራረቀው ሁሉ ወይም ማጣት፣ ማግኘት፣ መውደቅ፣ መነሳት፣ መደሰት፣ መከፋት እንዳለ ሁሉ ማለት ነው። ከዚህ አንጻር የተነሳ ቤተክርስቲያናችን መተርጉማን አባቶቻችን ትንሣኤን በተለያየ መንገድ ይገልጡታል። በዋናነት ወደ 5 አይነት ትንሣኤ አለ። አንደኛው ትንሣኤ ልቡና ይባላል። ሁለተኛው ትንሣኤ ስጋ ወይም ደግሞ ትንሣኤ አልዓዛር ይባላል። ሶስተኛው ትንሣኤ ቅድስት ድንግል ማርያም፣ አራተኛው ትንሣኤ ክርስቶስ፣ አምስተኛው አሁን የያዝነው ርዕሰ ጉዳይ ትንሣኤ ዘጉባኤ የአንድነት ትንሣኤ የሚለውን ሐሳብ እንዲህ ካለን በኋላ የሕይወት ትንሣኤ፣ የክብር ትንሣኤ፣ የሐሳር ትንሣኤ እያለን ስለሆነ የሕይወት ትንሣኤ ሕይወት ማለት ምን ማለት ነው ብለን ደግሞ ይህን ጥቂት መጠየቅ ይገባናል። ምክንያቱም ሁሉም ሕይወት አለው መንግሥተ ሰማያት ይገባል ስለሚያሰኘን መለየትና ማወቅና መረዳት ማስረዳት ከአስተማሪውም ከተማሪውም ከአድማጩም ከተመልካቹም ይጠበቅብናል ማለት ነው። ሕይወት እንስሳዊ፣ ሕይወት ሰብአዊ፣ ሕይወት መላእካዊ የሚባል አለ። ሕይወት እንስሳዊ ማለት በተፈጥሮ የሚሰጥ በሞት የሚወሰድ እንደተወሰደ የሚቀር የማይመለስ ማለት ነው። ሕይወት እንስሳዊ ማለት በተፈጥሮ የሚሰጥ በሞት የሚወሰድ
ከሞተ በኋላ ምላሽ የሌለው እንደተወሰደ የሚቀር ማለት ነው። ሕይወት መላካዊ የሚባለው ደግሞ ሁለተኛው በተፈጥሮ የሚሰጥ እንደተሰጠ የሚቀር የማይወሰድ የማይነሳ የማይነጠቅ ዘለዓለማዊ ሕይወት ማለት ነው። ይህ ማለት ምን ማለት ነው? መላእክት አይሞቱም፣ አይርባቸውም፣ አይጠማቸውም፣ አያረጁም፣ አያፈጁም፣ አይደክማቸውም ማለት ነው። የተፈጥሮ ሕጋቸው በዚህ መንገድ ይገለጣል። የቅዱሳን መላእክት ሕይወት ማለት ነው። ሰው በተፈጥሮ ከመላእክት ጋር ከሚገናኝበት መንገዱ አንዱ በነፍስ ዘለዓለማዊ ስለሆነ የሰው ተፈጥሮ በነፍስና በመላእክት ደረጃ ይገናኛል። የሰው ተፈጥሮ ያው ቅዱስ ዮሐንስ አፈወርቅ እንደነገረን ሞትም ሕይወትም የሚስማማው ሕይወት ነው ያለን እኛ። እንዳውም አነጻጽሮ ሲናገር እኛን መነሳታችንን ዳግም በሕይወት መነሳታችንና መከበራችንን ሲገልጥ ሰው ሁለት ነገሮች ተስማሙለት ይላል ሊቁ። ሁለት ነገሮች ሕይወትና ሞት። አምላካችን መድኃኒታችን ኢየሱስ ክርስቶስ ተወለደ፣ ተገዘረ፣ ተጠመቀ፣ ጾመ፣ ጸለየ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ ምንለው በለበሰው ሥጋ ነውና ይሄ የሚሞት ባህሪ የሰውነታችን የኛን ስለተዋሃደ ነው። እንዳውም የኛን መዳንና የዲያብሎስን ውድቀት አነጻጽሮ ሲናገር ይሄ ሊቅ ምን ይላል? ዲያብሎስ ተፈጥሮ አንድ ብቻ ስለሆነ እንጦሮጦስ እንደወረደ ቀረ፣ ሳይመለስ ቀረ ይልና የኛን ባህሪ ግን የሚሞት ባህሪ ክርስቶስ ሰው ሆኖ ከሞት ወደ ሕይወት አሻገረን ብሎ በዚህ መንገድ ይገልጠዋል ማለት ነው። ስለዚህ ሕይወት ሰብአዊ ማለት ደግሞ ምን ማለት ነው? በተፈጥሮ የሚሰጠን ይዘነው እስከ ጊዜው ድረስ የምንቆይ በሞት የምንነጠቅ ለጊዜው በኋላ ትንሣኤ ዘጉባኤ ሲከናወን የሚመለስልን ሕይወት ሰብአዊ ይባላል ማለት ነው። ስለዚህ ከእንስሳም ከመላእክም በሰው በማንም እንደውም ሊቃውንቱ ተስማምተው ይሄንን ምስጢር ሲያከናውኑት ወይም ሲገልጹት ወይም ሲተረጉሙት ሲያብራሩት ሲያበሰጥሩት ምን ይላሉ? ሰው በመላእክትም እንዳይቀና በእንስሳም እንዳይቀና ተስማምቶ የተፈጠረ ልዩ ብቸኛ ፍጡር ነው ብሎ ይገልጣሉ አባቶቻችን። ስለዚህ እግዚአብሔር አባታችን በማንም እንዳንቀና ነው የፈጠረን። አስማምቶ አዋህዶ በቂያችንን ነገር ሰጥቶን ነው የፈጠረን ማለት ነው። ስለዚህ ተፈጥሮን አለመዘንጋትም መጠንቀቅ ያስፈልጋል። በዚሁ አጋጣሚና ሰው የተፈጠረው ይታወቃል። በዋናነት መደበኛው ጉዳይ ስለ ሁለት ነገር ሰው ተፈጥሯል። አንደኛው ተፈጥሮ የተፈጠረበት ዋና ጭብጥ መሰረታዊ ዓላማው ያው እግዚአብሔርን ለማመስገን ነው። ሰው ያመሰገነ ሰው የሰራ ሰው የወጣ የወረደ ሰው ደግሞ ደመወዝ አለው ወይም ደግሞ የሚሰጠው ድርሻ አለው ማለት ነው። የሰዎች ልጆች ድርሻ ደመወዝ ደግሞ በመንግሥተ ሰማያት መግባት ወይም ረፍት ማግኘት ወይም ደግሞ ከመላእክት ኅብረት መደመር ነው ማለት ነው። ይሄ ነው ደመወዛችን። አሁን ያለንበት በዓለሙ የምንጣላበት የምንጋጭበት ቋንቋ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ደምግባት፣ ገንዘብ፣ ወዘተ ቤት፣ እነዚህ የምንላቸው ከተፈጥሮ ውጪ በኋላ በጥቃቅንና አነስተኛ ብለን የምንገልጣቸው እኛ የምናገኛቸው በድካም ውጤት የሚመጡ ናቸው እንጂ የምንጣላባቸው፣ የምንለያይባቸው፣ የምንጋጭባቸው በሌላ አነጋገር የምንለያይባቸው አልነበሩም። ግን እየሆነ ያለው ነገር ያሳዝናል። ተፈጥሯችንን እግዚአብሔር መልሶልን ማስተዋል እንድንችል የባለቤቱ ፈቃድ ይሁንልን። ከዚህ አንጻር የተነሳ ሰው በተፈጥሮ ትንሣኤ ዘጉባኤን የሚጠብቅ ባለቀጠሮ ነው ማለት ነው። ይህንን ነው ማየት ያስፈልገው። ትንሣኤ ቅድም እንዳነሳ ነው የህሊና ትንሣኤ ማለት የህሊና ትንሣኤ የሐሳብ ሰው በሐሳብ ካልተነሳ መጾም፣ መጸለይ፣ መመጽወት፣ ራሱን መግዛት፣ ማመስገን እግዚአብሔር የሰጠውን ጸጋ መጠበቅ ይቸገራል ማለት ነው። ስለዚህ የመጀመሪያው የህሊና ትንሣኤ ማለት በሐሳብ መነሳት ማለት ነው። ለዚህ ዓለም ተፈጥሮ ሶስት ነገሮች ናቸው የሚያስፈልጉት፣ ማሰብ፣ መናገር፣ መስራት። ከዚህ ውጭ ያለው ነገር ያው ቅድም እንዳልነው ጥቃቅንና አነስተኛ ተብሎ ነው የሚገለጠው። መደበኛው ይሄ ነው ማለት ነው። ይህንን ሰው በሐሳብ ከተነሳ እንደገና ደግሞ የልቡና ትንሣኤ ቁርጠኝነት እዚያ እየቀጠልን ደግሞ ትንሣኤ ነፍስ ማለት እንችላለን። የነፍስ ደግሞ ቀጥታ በዛ ልክ ከተገኘ መንግሥተ ሰማያት መግባት የምንችልበትን መንገድ መረዳት ማወቅ፣ በዚያ ልክ መኖር ማለት ነው።
ሁለተኛው ትንሣኤ አልዓዛር ብለናል። ትንሣኤ አልዓዛር እንግዲህ የጌታ ትንሣኤ የአልዓዛር ሞት የጌታ ምሳሌ ነው። የአልዓዛር ትንሣኤ የጌታ ምሳሌ ነው። የአልዓዛር ሕመሙም በዚሁ ልክ ይገለጣል። አልዓዛር ዞሮ ዞሮ ተነስቷል። ዳግም ትንሣኤን ደግሞ ይጠብቃል። ወደ መቃብር ገብቷል እንደገና። ያው አድማጭ ተመልካቾቻችን በውስጥም በውጭም ያላችሁ በወላው ዓለም የምትመለከቱ ዳግም ወደ መቃብር ገብቷል። ግንቦት 27 ቀን ማንበብ ይቻላል። 40 ዘመን በኤጲስቆጶስነት በቆጵሮስ ተራራ ላይ አገልግሎ እንደገና ወደ መቃብር ገብቷል። ትንሣኤ ዘጉባኤን የሚጠብቅ ነው፣ ምሳሌ ነው ማለት ነው። ስለ ቋሚ አይደለም ማለት ነው። ሶስተኛው የእናታችን የቅድስት ድንግል ማርያም ትንሣኤ ነው። ይህ ትንሣኤ ደግሞ የእናታችን የቅድስት ድንግል ማርያም ትንሣኤዋ እንደ ልጇ ትንሣኤ ነው። ቀን አቆጣጠሩም በእርግጥ ካልሆነ በስተቀር በሌላው አንድ አይነት ነው። ያው መዝሙር 131 ላይ ማንበብ ይቻላል። የእናታችን የቅድስት ድንግል ማርያም ትንሣኤ በዚህ መንገድ እንረዳዋለን። የአልዓዛርን ትንሣኤ ዮሐንስ ወንጌል ምዕራፍ 11 ሙሉውን ማንበብ ይቻላል። የእናታችን ትንሣኤ መፍረስ መበስበስ አልተስማማትም፣ አይስማማትም። በተፈጥሮ እንዲስማማት ሆና ብትፈጠርም ግን በጸጋ ስለከበረች ከዚህ ተለይታለችና ሳትፈርስ ሳትበሰብስ ተነስታለች ማለት ነው። እርገቷም ዕለቱን ነው፣ ትንሣኤውም ዕለቱን ነው ማለት ነው። ስለዚህ ትንሣኤ ዘጉባኤን የሚጠብቅ አይደለም። የእናታችን የቅድስት ድንግል ማርያም ትንሣኤ ከኛ ለየት ያለ ነው ማለት ነው። በዚህ በተሰጣት ጸጋ ከማድነቅ ውጭ ሌላ መልስ መስጠት የማይቻል መሆኑን መረዳት ያስፈልጋል። አራተኛው ትንሣኤ ክርስቶስ የሚባለው በኩረ ኮነ እሙታን እያለ ሀገራችን ሊቅ ቅዱስ ያሬድ የሚገልጸው ቋንቋ ለትንሣኤያችን በኩር መነሻ የሆነን አባታችን የቸሩ መድኃኔዓለም የኢየሱስ ክርስቶስ ትንሣኤ ነው። የክርስቶስ በነገራችን ላይ ትንሣኤው ብቻ ሳይሆን ጽንሰቱም የተለየ ነው፣ ልደቱም የተለየ ነው፣ ግዝረቱም የተለየ ነው፣ ጥምቀቱም የተለየ ነው፣ ጾሙም የተለየ ነው፣ አስተምህሮውም የተለየ ነው፣ ሕማሙም የተለየ ነው፣ ስቅለቱም ወደ መቃብር መውረዱም የተለየ ነው። የመቃብሩ ሕይወት በራሱ ስናየው እንደ ማንኛውም ሰው አይደለም የተቀበረው። አቀባበሩ ይለያል፣ ግነዛው ይለያል፣ ትንሣኤው ይለያል፣ እርገቱ ይለያል፣ አመጣጡም በዚሁ ልክ ይለያል ማለት ነው። እንግዲህ የጌታ ትንሣኤ ለእኛ መቃብር ውጦ እንደማያስቀረን የመቃብር አቅሙ የት ድረስ እንደሆነ ያሳየበት። አሁን በሙሉ ወገኖቻችን ያሉት ጊዜያዊ ዋሻ ውስጥ ነው ያሉት ማለት ነው። እያንዳንዱ ሰው በወንድ ደረጃ ስንገልጠው ወንድ የ30 ዓመት ጀግና፣ ሴት ልጅ የ15 ዓመት ቆንጆ ልክ እናቷን ሔዋን መስላ ወንድ ልጅ አባቱን አዳምን አክለው እንደምንነሳ ማሳያ ነው ማለት ነው። ይሄ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ይህንን የመቃብር ማንነት አቅሙ እንዳልፈቀደ ከዚህ አልፎ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ስንመለከተው አንደኛ መቃብሩ ታትሟል። ሁለተኛው ደረጃ ደግሞ ጠንከር ያሉ ሰዎችም እንደው ደሞዝ ተከፍሏቸው ኦቨርታይም ሳይቀር ተከፍሏቸው እንደጠበቁትም አይተናል። ወንጌላውያኑ ጽፈውልናል። የሚገርመው ነገር ግን የሚጠብቁት የነበረ የሚጠብቅ አካል ነው። ናሆ እይነቡ ይደቅ ዘያቅቦ ለእስራኤልን የሚጠብቅ በአጭር አነጋገር የሰዎችን ልጆች የሚጠብቅ አይተኛም የተባለውን እንግዲህ መቃብር ሲገባ ሩቁ ሲመስሏቸው ጠብቀዋል። አልሆነም፣ ተነስቷል፣ መቃብሩን ባዶውን ቀርቷል። ስለዚህ ትንሣኤ የክርስቶስ ትንሣኤ ተነስቷል፣ አርጓል፣ ቀጠሮ ሰጥቶን ሄዷል። ቶሎ እመጣለሁ ብቻ ሳይሆን ያለው ዋጋዬ ከእኔ ጋራ ነው ያለው እና ወገኖቻችን፣ አድማጭ ተመልካቾቻችን በመላው ዓለም የምትገኙ በውስጥም በውጭም ያላችሁ የሰው ልጅ ከእግዚአብሔር ጋር ቀጠሮ አለው። ከእግዚአብሔር ጋር ቀጠሮ አለ። ከተራ ባለስልጣን ጋር አይደለም። ወይም ደግሞ ስልጣናቸው ከሚቀያየረ ወይም ጊዜ ከሚገድባቸው እድሜ ዘመን ከሚገድባቸው ሞት ከሚገድባቸው ጋር ሳይሆን ሞትን ካሸነፈው የሞትን አሰራር ድል ከነሳ ከክርስቶስ ጋር ቀጠሮ አለን። ቀጠሮ ያለው ሰው ደግሞ ቀጠሮን አክብሮ መጠበቅ ግድ ይለዋል። ቀጠሮ መጠበቅ ማለት ምን ማለት ነው? የቀማ መልሶ፣ የበደለ ክሶ፣ የተጣላ ታርቆ፣ ራሱን ገዝቶ ተፈጥሮውን ሳይዘነጋ የተፈጠረበትን ዓላማ አውቆ ተገንዝቦ ራሱን መጠበቅና መጠበቅ ወይም ራሳችን ጠብቀን መኖር እንዲገባን በቶሎ እመጣለሁ ነው ያለ። ቶሎ የሚለው እንግዲህ ቀጠሮ አይታወቅም ማለት ነው። እንግዲህ በሕፃንነት ሊሆን ይችላል የእኛን ዕድሜ ስንቆጥረው፣ በመካከለኛ እንዲሁ ደግሞ ዕድሜውን ሰጥቶን ከፍ ብለን ሊሆን ይችላል። ለማንኛውም ግን ተዘጋጅቶ መጠበቅ እንዲገባ ቅዱሳት መጻሕፍት ደጋግመው ያስረዳሉ ማለት ነው። ስለዚህ
የሶስተኛ አምስተኛው መጨረሻ ትንሣኤ ሙታን ምስጢረ ትንሣኤ ሙታን የሚሉት ነገር አላየነውም ማለት ነው። ሙታን ማለት ምን ማለት ነው ሲባል በስጋ ወደ መቃብር መግባት ነው። ቀጥታ ሲቀመጥ በስጋ ወደ መቃብር መግባት ወይም ደግሞ ከመቃብር ትንሣኤ ሙታን የሙታን መነሳት ሙት የሚለውን ሐሳብ ደግሞ ጥቂት ማየት ያስፈልጋል አድማጭ ተመልካቾቻችንና ሙት ማለት ምን ማለት ነው ሲባል ቤተክርስቲያናችን በአግባቡ ስታስቀምጠው ወደ 4 አይነት የሞት መንገድ እንዳለ ታስቀምጣለች። አንደኛው ማንደራደረው ማንኛውም ሰው የሆነ ስጋ የለበሰ ሁሉ ወደ መቃብር ይገባል። እሱ የስጋ ሞት ተብሎ ይገለጣል። ሁለተኛው ነው የሚያሳስበው። ሁለተኛው የቁም ሞት ወይም ደግሞ የህሊና ሞት ተብሎ ይገለጣል። ሶስተኛው የፈቃድ ሞት ክብር የምናገኝበት ጸጋ የምናገኝበት የቅዱሳንን ሕይወት ገንዘብ የምናደርግበት የምንጋራበት ማለት ነው። አራተኛውና የመጨረሻው የነፍስ ሞት ይባላል። እንደ አድማጭ ተመልካቾቻችን ከነፍስ ሞት ሁላችንም የሚጠብቀን ዋናው ጭብጡ ይሄ ስለሆነ ማለት ነው። በስጋ ማንኛውም ሰው ተወደደም ተጠላም አየነው ክርስቶስ ሰው ስለሆነ ወደ መቃብር ገባ፣ ግን ሞት አላሸነፈውም፣ መቃብርም አልቻለውም፣ ሊይዘውም አልቻለም፣ አልፈቀደለትም። ለዚህ ነው ቅዱስ ጳውሎስ ሞት ሆይ ወዴት ነው መውጊያህ እያለ እንደ ልክ በአካል የሚከራከር ሁሉ ይመስላል። እዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ በነገራችን ላይ ስለ ክርስቶስ ትንሣኤና ስለ ዳግም ምጽአት ትንትን አድርጎ ያስተማረ ቅዱስ ጳውሎስ በደንብ ተረድቶ ቆም ብሎ ማንበብና መገንዘብ ለራሴ ብሎ መውሰድ ያስፈልጋል አድማጭ ተመልካቾቻችንና በዚህ መንገድ አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምረን እነዚህን ነገሮች በቅደም ተከተል ነግሮናል። በስጋ መሞት ማለት ዘፍጥረት 3:19 ላይ ያለው ማለት ነው። ብላ በሀፈ ገጽከ የተባለው ማለት ነው። ወጥተህ ወርደህ ብላ ካለ በኋላ ያው አንተ መሬት ነህና ተመልሰህ ወደ መሬት ትገባለህ የሚለው የስጋ ሞት ተብሎ ይገለጣል። ለማንኛውም ሰው የሚሰጥ ነው ማለት ነው። ሁለተኛው በቁም መሞት ማለት በህሊና መሞት ማለት ምን ማለት ነው ሲባል ተፈጥሮን መዘንጋት፣ ዝም ብሎ መብላት መጠጣት፣ እንስሳዊ ባህሪ መላበስ፣ ሲነጋ መብላት ሲመሽ መተኛት፣ ዓላማን መዘንጋት፣ ተፈጥሮን መዘንጋት፣ ሰው እንዲበላ እንዲጠጣ ሳይሆን እንዲያመሰግን ነው የተፈጠረው። በነገራችን ላይ እጅግ በጥንቃቄ መታየት ያለበት አድማጭ ተመልካቾቻችን በውስጥም በውጭም በመላው ዓለም ያላችሁ የድምጽ የሚሰማችሁ ሁላችሁም ከእግዚአብሔር ጋር የተጣላ ነው ጾመን ሳይሆን በልተን መሆኑ መረሳት የሌለበትም። መብል ከወንድም ያጣላል፣ ከእህት ያጣላል፣ ከወገን ያጣላል። በአጠቃላይ በብዙ መልኩ መብል የሚያጋጨን ከሆነ ቆጠብ ማለት ያስፈልጋል ማለት ነው። ቆጠብ ማለት ለምስጋና ጊዜ መስጠት፣ ለፍቅር ጊዜ መስጠት፣ ለሰላም ጊዜ መስጠት፣ ለሀገር ፍቅር፣ ለቤተ ክርስቲያናችን፣ ለልጆቻችን፣ ለሰው ልጅ ሁሉ ክብር መስጠት፣ ቦታ ማግኘት መስጠት ይገባል ማለት ነው። ስለዚህ በዚህ መንገድ የቁም ሞት ማለት አለማሰብ ማለት ነው። እንደው ጥቂት ለማሳየት ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5:6 ላይ ቅምጥሊቷን ቋንቋው ራሱ የሚገርም ነገር ነው። አድማጭ ተመልካቾቻችን ብታስተውሉት ብናስተውለው እንዲህ የሚደንቅ ነው እኮ አነጋገሩ ራሱ። የሐዋርያ ብልህ ስለሆነ የብሉይም የሐዲስ ኪዳንም ሊቅ ስለሆነ ቅምጥሊቷ ዘልዛላይቲቷ እግዚአብሔርን የማታውቅ በሕይወት እያለች የሞተች ናት፣ ወይም በቁም እያለች የሞተች ናት ማለት አትጾምም፣ አትጸልይም፣ ዝም ብላ እንደ ስጋ ፈቃድ ብቻ የምትመላለስ ማለት ነው። ሌላው ባለቤቱ ኢየሱስ ክርስቶስን በዚህ በማቴዎስ ወንጌል ምዕራፍ 8:20 ጀምረን ስንመለከት ሙታን ይቅበሯቸው ሲል አይተናል። እንግዲህ የሞተን ሙት ሲቀብር አላየንም፣ መረጃም አይሰጠንም፣ መጻሕፍትን በዛ ይደግፉ። የህሊና ሞት፣ የቁም ሞት፣ የሐሳብ ሞት የሚባለው ይሄ ነው ማለት ነው። ማለት እግዚአብሔርን የሚያውቅ የማይጾም የማይጸልይ ወንድሙን የሚጠላ ሀገርን የሚጠላ ቋንቋ፣ ገንዘብ፣ ስልጣን እነዚህ ወዘተ የሚያልፉ ነገሮች የሚለጨለጩ ነገሮችን አምኖ ተቀብሎ ለዛ የሚገዛ ሰው በቁሙ የሞተ ነው ማለት ነው። ወይም በህሊናው የሞተ ነው። ከጊዜያዊ ነገር ጋር የተዛመደ የተቆራኘ ሰው ጊዜው ሲያልፍ አብሮ ይወድቃል ማለት ነው። ከዚህ አይነት ነገር ህይወት ሁላችንን ይጠብቃችሁ ማለት ነው። ስለዚህ የሁለተኛው ነው ማለት ነው። ሶስተኛው የፈቃድ ሞት የሚባለው ክብር የምናገኝበት ማለት ነው። በአጭር አነጋገር ቅዱስ ጳውሎስ ይህንንም ገላትያ 6:11
4 ላይ ስንመለከት በሕይወት እያለሁ እኔ ለዓለም የሞተው ነኝ፣ ዓለም በእኔ ዘንድ የሞተች ናት ማለት በፈቃድ መሞት መመንኮስ ማለት ነው። ቅዱሳኑ እንግዲህ ምንኩስና የአዳም 7ኛ ትውልድ ሄኖክን ጀምሮ ማየት መሰወር ማለት ብቸኛ መሆን ማለት ነው። እየቀጠለ እነ መልከጼዴቅን ሌሎቹም ኤልያስን በአዲስ ኪዳን ባለቤቱ ኢየሱስ ክርስቶስን በተግባር ያሳዩስን እና አባ ጳውሊን እና አባ አንጦንስን አባ መቃርስን እንዲሁ ደግሞ ከፍ እያለን ስንመጣ እና አቡነ ገብረ መንፈስ ቅዱስን እና አቡነ አረጋዊን እና አቡነ ዜና ማርቆስን እና አቡነ ተክለ ሃይማኖትን ሌሎቹም ደጋጎቹን አባቶቻችን ተስዓቱ ቅዱሳንን የምንረዳበት ሞት የፈቃድ ሞት ይባላል። ይሄ ማለት ምን ማለት ነው? ይህን ዓለም አልፈልግም፣ የሚበላ የሚጠጣ አይጠቅመኝም፣ የእግዚአብሔር ሙሽራ መሆን ይሻለኛል፣ ምርጫያ ይሄ ነው ብሎ ራስን አስተካክሎ በዚህ መንገድ በትክክል ራስን ጠብቆ መኖር ማለት የፈቃድ ሞት ተብሎ ይገለጣል ማለት ነው። 4ኛውና የመጨረሻው የነፍስ ሞት ነው የሚባለው። ይሄ እንግዲህ በሉቃስ ወንጌል ምዕራፍ 16 19 እስከ 31 ስናነበው የሚሰጠን መልእክት አለ። በነፍስ የሞተ ባለሀብት ባኢለ ጸጋ፣ በገንዘቡ ግን ያልተጠቀመ፣ በጊዜው ያልተጠቀመ፣ እግዚአብሔር ገንዘብ ሰጥቷቸው ያልተጠቀሙ ሰዎች፣ ጊዜ ሰጥቷቸው ያልተጠቀሙ ሰዎች፣ ስልጣን ሰጥቷቸው ያልተጠቀሙ ሰዎች ነዌን ይመስላሉ። ጊዜያቸውን፣ ዕውቀታቸውን፣ ተፈጥሯቸውን ያልዘነጉ ደግሞ አልዓዛርን ይመስላሉ ማለት ነው። ስለዚህ ትንሣኤ ሙታን አለ ማለት የክብር ትንሣኤ አለ፣ የሐሳር ትንሣኤ አለ። የሐሳር ትንሣኤ እንዳንነሳ መጠንቀቅ ያስፈልጋል ማለት። በዚህ ዓለም ስንኖር ራሳችንን መቆጠብ ወይም ደግሞ ተፈጥሯችን አለመዘንጋት፣ ቤተክርስቲያን የምትለውን መስማት፣ የአባቶቻችንን ትምህርት ጥንቅቅ አድርጎ ተረድቶ በሕይወት መኖር ይገባል ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በፍርድ አደባባይ ሲመጣ ግማሹ በቀኝ ግማሹ በግራ እንደሚቆም እርግጠኛ ሆኖ ራስን ጠብቆ ራስን አዘጋጅቶ በፍርድ አደባባይ በቀኝ ለመቆም የክብር ትንሣኤ ለመነሳት በጎ ስራ ያስፈልጋል፣ ፍቅር መሆን ያስፈልጋል፣ ማስተዋል ያስፈልጋል፣ ራስን መግዛት ያስፈልጋል። እግዚአብሔር የሚወደውን ስራ እያሰቡ መስራት ይገባል ማለት ነውና መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ለሐሳር ትንሣኤ ይነሳሉ ብሎናልና የክብር ትንሣኤ ይሆንልን ዘንድ በመጣበት ሰዓት መልካም ፈቃዱ ይሆንልን። የአባትነት ፍቅሩ አይለየን። ከመካከላችን ተገኝቶ የራቀውን አቅርቦ የጠመመውን አቃንቶ ስላስተማረን ስሙ ለዘላለም ይክበር ይመስገን። ይቆየን።